ውድ ቤተሰቦቼ እንግዲህ ዛሬ የነብሯ ቤተሰቦች አሸብርቀው ሸብረቅ ብለው መጥተዋል ማለት ነው። በጣም ያምራሉ። በጣም ነው ደስ የሚሉት እና ውበት ከቤቱ ነው ከሩታዬ ብቻ አይደለም እና በጣም ነው የሚያምሩት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ የሩታዬ ቤተሰቦች ጨዋታቸው፣ አነጋገራቸው ደስ ሲሉ ማለት ነው እና ከቤቱ ውበቱ ከቤት ነው የገባቸውም ከቤት ነው የተማሩትም ከቤቱ ነው ማለት ነው። እና በዚሁ አጋጣሚ እስቲ ኮሜንት ላይ ያስቀምጡልኝ ማለት ነው። እንደኔ ማነው የተሸወደው ማለት ነው። ዛሬ እኔ በህይወቴ ተሸውጄ አላውቅም። እውነቴ ነው የምላችሁ ማለት ነው። ቪዲዮ በደንብ ማይቼዋለሁ። ነገር ግን የሸወደኝ ነገር ቢኖር ሩታ አለች ብዬ ነው የገባሁት። እውነት ታምሌቱ ላይ እንዳያቸው የድሮ ፈቶዋ ነው መሰለኝ የሩታዬ ማለት ነው። ከዚህ በፊት ካብርሽ የሆነ ጊዜ የመጀመሪያ ዓመት ባል ምናምን ያሳለፈውበት ልብሷ ነው ማለት ነው። ያበሻ ቀሚሱ እውነት እሷ ያለች መስሎኛል። ሲቀጥልም ደግሞ እኔ የገመትኩት ምን እንደሆነ ታውቃላችሁ? እንደዚህ የቤተሰብ ጨዋታ ምናምን ሳይሆን የገመትኩት የነበረ የሆነ የሩታ የልጃቸው ክርስትና ምናምን ነገር አለ የሚባል ነገር አለ በእናንተ እና ያንን ነገር ወይም አድርገው ምናምን ተለቆለውላል ብዬ በጣም ደስ ብሎኝ ነበር። ያው በነገራችን እንደዚህ ደስ የሚል ነገር ቪዲዮ እኛ ላይ አይመጡም። ነገር ግን እኔ የገመትኩት ያንን ነበረ ማለት ነው። ግን ሩታዬ የለችም። ብዙዋቸው አዝናቸዋል። እኔ በጣም ነው ያዘንኩት ማለት ነው። ምክንያቱም ፈቶ አይቼ ቪዲዮን ስገባ አለመኖሯ በጣም አዝኛለሁ። የሰው ፍቅር ይስጠር ማለት ነው። እና በዚሁ አጋጣሚ እውነቴ ነው የምላችሁ ለሩታ እኔ እንጃ አላውቅም። ይህንን የመሰለ ቤተሰብ እንደዚህ ሳቅ፣ ጨዋታ፣ ፈገግታ እኔ እንጃ እንደዚህ መከባበር ባለበት ቤተሰብ ተፈጥራ እኔ የምን ቀን እድልዋ ይሁን እኔ እንጃ። አንዳንድ ሰው ሲፈጠርም ነው መሰለኝ እድሉ ማለት ነው። በመጥፎ ቦታ በቃ በጥሩ ቤተሰቦች ታድጉና በጥሩ ደረጃ ትሆኑና ማለት ነው። በስተመጨረሻ ደግሞ እድላችሁ በተለይም ደግሞ የሴት እድል አላቅም ብቻ ትዳርና እድላችሁ አንድ ነው እንደሚባልና በዚህ ነገር አምኛለሁ ማለት ነው። እንግዲህ የሩታ ቤተሰቦች ይያቸው ፈገግታቸው፣ ሳቃቸው በቃ የሚያወሩትና ከአንደባቸው የሚወጣ የሚስቁት በተለይ የሩታ ወንድም ደግሞ ለእናቱ ያለው ክብር እውነት እጃቸውን ሲስም ጭንቅላት ግንባራቸውን ሲስም እንዴት እንዳስቀናኝ ማለት ነው። ሞር እንኳን የሩታን እህቶች እቅፍ አድርጎ ድግፍ አድርጎ ሞር እንኳን የሚሉን ባል እንዴት አድርጎ እንደሚያቅፈው ነው ምን አይነት እንክብካቤ እንደሚሰጠው ተገርሜያለሁ ማለት ነው። ግን ሩታዬ እኔ እንጃ አላውቅም ምን ብዬ እንደምናገር ከዚህ ልክስክስ ጋር ማለት ነው። በቃ ከዚህ ትዳሬ ነው ብሎ ከማይል ወንድ ጋር እናቱን ከማያከብር አባቱን ከማያከብር እና ብዙ ውጣ ውረድ ሆኖ ያሳደገውን ኦዲየንስ በቃ አላውቅም ትላንትና የነበረበትን መርሳቱ በጣም ያሳዝናል። ከምሬ ከዚህ ልጅ እኔ እንጃ አላውቅም። አሁንም ሞር አብርሽና ሩታ አይለያዩም። እውነቴ ነው የምላችሁ አንድ ላይ መሆናቸው አይቀርም። ብዙ ነገር አለ በመሀላቸው የሚያስታርቃቸው ነገር፣ ግን ለእሷ ፋንታ እኔ ይከብደኛል። ከምሬ ነው የምላችሁ በማየውና በሚመጣለን ቪዲዮ በቃ ሰው ስላለ ነው ወይ ብቻ ሳይሆን እኔ አላውቅም። ለእሷ ፋንታ ለሩታ ፋንታ እኔ እየከበደኝ ነው። ነገ በምን አይነት ሁኔታ ትኖራለች ወይ የውስጤን እንደውም ዛሬ እኔ የማስበው ልንገራችሁና ብዙዋችሁ ራሱ ኮሜንት ላይ እየጻፋችሁ ነው። ሩታ ነገ ብትታረቅ አብርሽ አብራው ትተኛለች ወይ አብራው ታቅፈዋለች ወይ እንደ በፊት ይሆናሉ ወይ እና ለህይወቷ በጣም አደጋ ነው እያላችሁ ነው። እኔም ያንን ነገር ነው የምመኘው። ከምሬ ነው ምላችሁ እና ሩታ የሆነ መንቃት አልቻለችም። ህይወት ይቀጥላል እኮ ከእንደዚህ አይነት ትዳር አላህ ይጠብቃል። ከምሬ ነው ምላችሁ ለአባቱ ክብር ካልሰጠ ለእናቱ ክብር ካልሰጠ እና በሴት ማህፀን ነኝ የተወለድኩት ብሎ ለሴት ልጅ ክብር ከሌለው ክብር ካልሰጠ ለልጄስ ነገ አድጎ ሚዲያ ላይ ምንድን ነው የሚማረው? ይሄስ ነገ ሲደርስ የኔ አባት እንደዚህ ነበር ወይ ብሎ የእኔንም ስራ ይዞ እንዳይወጣ በእኔም እንዳይማር ብሎ ካላሰበ እውነት ምን ያደርጋል? አንድ ሰው ለአንድ ለማናደድ ብሎ መኖር ሞር እንኳን ፈጣሪያችን ረስተን ማለት ነው። እኛ እውነቴ ነው የምላችሁ በአሁን ሰዓት እኔ በእነሱ የመጣ ለራሴ እየሰጋው ነው። አንደኛ ነገር በቃ መሳደቡም መናገሩም የሰው ልጅ እኮ ይሳደባል ይናገራል።
ግዴታ ደግሞ ሚዲያ እስከወጣን ድረስ ማንም ሰው ቢሳደባችሁ ምንም መስሎ አይታይም። ነገር ግን አንዳንዴ በጣም ያስጠላል። ምክንያቱም ብትሰደቡበትም የምትሰድቡበት ምክንያት ሊኖር ይችላል። ነገር ግን እንደዚህ አይነት ዝሙትን እየተሰራ በዝሙትስ የመጣ ብር በረካ ይሆናል። እውነቴ ነው የምላችሁ። አሁን እነዚህ ልጆች ያው ስለ ቤተ ክርስቲያን አያውቁም ነው እንጂ እርግጠኛ ነኝ ይሄንን ነገር ስል ማለት ነው በዝሙት ያመጣው ብር ለብሶት ጸሎት ሲያደርግበት ምንም አይለውም። ልቡ እሺ ብሎ ጸሎት ያደርጋል። ለነገራችን ላይ ጸሎት የት ያውቃሉ? ሄርሜላም ሆነ አብርሽም ጸሎት አያውቁም። ሞር ሴት ልጅ ናት። እውነቴ ነው የምላችሁ። ያንን ነገር በዚህ ቆሻሻ ህይወት እንዴት እንደገባች እኔ ሁሌም የምናገረውና እኔ ሩታን ባየው ወይም ሩታ ስታለቅስ የሩታ ቤተሰቦች እንደዚህ አበባው ነው ምናምን በቃ አሸብርቀው ሲያመጡ ሁሌ ማዝነው በኤልዱ ነው። ከምሬ ነው የምላችሁ። ኤልዱ የዛን ሰዓት ወንድሟ እንዳይጎዳት ነበረ ይሄንን የተጠቀመችባት ማለት ነው። ሩታ እስከ ዛሬ የሚጥላት ነገር ቢኖር ወደ ኋላ የሚወስዳት ነገር ቢኖር የዛኔ የዋሸቻቸው ውሸቶች ናቸው። የዛኔ አርጊ የተባለች ነገር ያረገችችው ነገር ነው ለዛሬ እንደዚህ የሚያደርጋት ማለት ነው። አንገቷን የሚያስደፋት ማለት ነው። እኔ በሩታ ቦታ ብሆን የፈለገ የዛን ሰዓት የፈለገ ነገር ቢኖርብኝ ግን እኔ እንጃ ያኔ የተነበረ ነገር እያንዳንዳቸው ተውኝ ያሏትን ነገር እኔ በሩታ ቦታ ሆኜ አንድ ባንዱ ተናግሬ ራሴን ነፃነት አውጥቼ በቃ ከዚህ ከተጨማላለቀ ወንድ ጋር ዝሙት ከሚሰራ ወንድ ጋር በቃ ውልቅ ከህይወት ያስወጥቼ ማለት ነው። እንደዚህ መልካም ከሆኑ ውብ ከሆኑ ቤተሰቦቼ ጋር ታይሜን እያሳለፍኩ ልጄን እያሳደግኩ እኖር ነበርኩ። ነገር ግን ሩታ አንዳንዴ አትነቃም። እውነቴ ነው የምላችሁ። እስቲ ሩታ በእነዚህ ቤተሰቦች መሀል እዩዋት። እናንተ ሳሏት በቃ ከነዚህ ቤተሰቦች ስትስቅ ስትጫወት ስታወራ ጀስት እኔን እንደሸወደኝ ፈቶ እውነት ለመናገር ማለት ነው ፈቶውን እኔ ሳየው ልቤ ነው የተንጠለጠለው ማለት ነው። ምክንያቱም እንዴት ተደርጎ እንደተቀናበረና እውነት እንደዛ አምራ እንደዛ ፈገግ ብላ ከወንድሟ ጋር ግን የፈቶ የቆየውም ቢሆን እኔ ልቤን የሳበኝ እንደዛ ነው። እናንተስ ይሄንን ነገር ሆነ ብላችሁ ከልባችሁ አይታችሁታል? እኔ እንጃ እንደ ዛሬ ልቤ የሰበረኝ ነገርና ያስደነገጠኝ ታምሌል የለም። ሁሉም ዩቱበር ታምሌለታቸው ውሸት እንደሆነ ያውቃለሁ። ለድራማና ሰውን እንደሚስብ አውቃለሁ። ግን የዛሬ የሚሉን ታምሌት እኔ እንጃ በቃ በእርግጠኝነት ሩታ ከወንድሟ ጋር እንደዚህ ምክንያቱም አንድ ቀን ከወንድሟ እንደዚህ ሆና ከቤተሰቧን ጋር ነው እንጂ ወንድሟም አላት ሲባል በተለያየ ነገር ነበር የምንረዳው። ከእሷ ጋር እንደማይኖር ሌላ ሀገር እንዳለ በቃ ብዙዋችሁ ታውቃላችሁ። ሚዲያ የሚወራ ነገር ማለት ነው። ያንን ነገር ነው ማየው የነበረው ማለት ነው። ግን ይሄን የመሰለ ወንድም እያላት መልካም ወንድም፣ አባት፣ እናት እኔ ብቻ አላውቅም የሩታ ህይወት ማለት ነው መቼ እንደምታመልጥ